እና ጭንቅላታችን ራሳችን እንጠቀመዋለን። አረብ ሀገር ግን ጭንቅላታችን የምንሸከመው እኛንን የሚጠቀመው ግን ሌላ አካል ነው። እኛ እየተጎዳ ነርቮቻችን አትሳቅም እንግዲህ በቃ እንግሊዘኛ አፍንትኔ አይደለም ቋንቋ አይደለም። ነርቮቻችን እየሳሱ ይመጣሉ ሪሊ። ከዛ ሰውነታችን ቢወፍርም ቢቀላም ስንመጣ መክሳታችን አይቀርም። ይሄንን ይዘን ይሄንን እንመኛለን፣ የሆነ ነገር ይዘን የሆነ ነገር እንመኛለን። ግን ውሸት ነው። በራሳችን እጅ እየተጫወትን ነው። ያኔ በራሳችን ላይ እየተጫወትን ነው። አሁን ቂጣ ጋገርኩኝ። ይሄው ቂጣ ላሳያችሁ። ቆይ ይመለስ ይሁን እንደ ይሄውላችሁ ጎመን፣ እጅ የሚያስቆረጥም ጎመን። ይሄው የበቆሎ ቂጣ። እኔ የበቆሎ ቂጣ ይጣፍጠኛል። ምንም ነገር የለውም ወላ ስንዴ። እኔ ፈልጌ በቆሎውን ብቻ አጥቤ አስፈጨውኝ። ጥቁር አዝሙድ፣ ነጭ አዝሙድና ኮረሪማ ጨመርኩበት። አሁን ስጋግር ማለት ነው። ይኸው ጥቁር አዝሙድ፣ ነጭ አዝሙድ፣ ኮረሪማ። ምንም የቦካ ነገር የለም። አላቦካሁትም ምንም። በጣም ይጣፍጠኛል፣ ይጥመኛል በጣም። ምን ልላችሁ ፈልጌ ነው፣ ይሄ እኔ ስመጣ በቆሎ ኩምታሉ 3000 ብር ነበረ። 3000 ብር ማለት ምንም ናት። ጠይብ ሀገራችን 3 ኩምታል 2 ኩምታል በቆሎ ገዝተን ብናስቀምጥ አረካ ዓመት በላይ እንበላዋለን። ምን እንበላለን፣ ምን እንጠጣለን፣ ምን እንደዚህ የሆነ እንትናችን ይበዛል። ይኸው ቡና አያችሁት? ቡና ያፈላውኝ። ቡና ቀጭን ቡና ነው፣ ወፍራም ቡና አልፈልግም። ይኸው ቀጭን ቡና ነው፣ ወፍራም ቡና አልጠጣም፣ አልፈልግም። ያኔ ልቤ ያመኛል፣ አልወድም እንጂ። በነገራችን ላይ ቡላ የሚጠጡ ልጆች አሉ፣ 2 ልጆች ከኔ ጋር አሉ፣ ግን ቪዲዮ መግባት አይፈልጉም። ጠይብ ይሄም አይታይ። ይሄ ለጨው መበጥበጫ ብዬ ነው ያስቀመጥኩት፣ ግን ሁሉም ባዶ ብሏል ኦሬዲ። ይኸው ጭስ አያችሁ፣ ከሰል አለኝ፣ ግን ለምን ባልሆነ ሰዓት አልጠቀምም። አሁን ለጭስ ብቻ ስለሆነ የምጠቀመው። ቂጣ ጋገርኩኝ። ከዛ እንትኑን እሳቱን ይኸው እንደዚህ ያመጣሁኝ። ትንሽ የበቆሎ እንትን ጨምሬበት ለእጣን ብቻ ነው የምፈልገው። እና ምን ልላችሁ ፈልጌ ነው፣ በቃ ኖርማን ጭንቅላታችን እኛው እንጠቀመዋለን ሀገራችን ስንገባ። ጠይብ በቃ ሀገራችን ላይ እኛው እንጠቀመዋለን። ዛሬ ቤቴን ጠርጌ አልሐምዱሊላህ እንዳልኳችሁ 3ቱም ክላስ ጸዳ አረኩኝ። በጣም ያምራል። ይሄ አረብያ ደግሞ እዩት። የኔ ምርጫ ነው፣ የኔ ምርጫ ነው። የጓደኞቼ አላቅም፣ ከረሳውኝ እንዳይወቅሱኝ ደግሞ። አዎ የጓደኛዬ መሰለኝ፣ የኔ አይደለም፣ የኔ ሌላ ነበር። አዎ የጓደኛዬ ነው ይሄ ምርጫ። እና በጣም ደስ የሚል አረቢያ ነው። ከያሳው ሀገር ስትመጡ እቃ ሊኖራችሁ ይገባል። እኔ አሁን በ3 ቀን በ4 ቀን ይህንን አንስቼ ወልውዬ ምን ብዬ ደስ ይለኛል፣ በቃ ደስ ይለኛል በጣም። ከኋላዬ ቲቪ ስታንድ አለ፣ እዚህ ጋር ደግሞ ኪችን ካቢኔት አለ። ግን ኩሽናዬ አላለቀለትም፣ ይበላሽብኛል። አልወሰድኩትም፣ እዚሁ ቁጭ አደረኩት። ይሄው ስጋጃ ምን ያልገዛው እቤት ያለ ስጋጃ ነው፣ አልገዛውም። ምክንያቱም ረጋ ማለት ያስፈልጋል። ሀገር ስንገባ ብክን ማለት አያስፈልግም፣ ረጋ ማለት ያስፈልጋል። እኔ ስጋጃ አልገዛውም። ወለል ከቲቪ ስታንድ ጋርና ከኪችን ካቢኔት ጋር መጣችልኝ። ከመጅሊሶች ጋር አንድ ላይ ነው የመጣው ወለሉ ማለት ነው። ወለል ኢቭን እኔ ለሰው አከፋፈልኩት። ብዙ ነበረ ማሻአላ። ስንት 20 ሜትር ምናምን ነበረ፣ ብዙ ነበረ። ለእናቴ ቤት ሰጠሁኝ፣ ለወንድሞቼ ቤት ሰጠሁኝ፣ ለጎረቤቶቼ ሰጠሁኝ፣ ለእህቶቼ ሰጠሁኝ። ብዙ ነበረ። ሌላ ወለል ነበረ፣ የቆየ ወለል ነበረ። አስጠላኝና ዛሬ ለምን የራሴ ወለል አላነጥፍም ብዬ ከልጄ ጋር አነጠፍኩኝ ማለት ነው። እና በጣም ትዝ አላችሁኝ። ምን አለ እንደው በሰሙኝና ወደ ሀገራቸው ቢገቡ ንጹህ ኑሮ እንዲኖሩ፣ ንጹህ እንቅልፍ እንዲተኙ በቃ አሰብኩላችሁ። በተለይ ልጄ ደግሞ አሳዘነች። ገና ሳይሆናት ነው ስደት ይወጣችሁ እና ብቻ ለሁላችሁም በሰላም በኃይል ለቤተሰቦቻችሁ ያብቃችሁ።
ብር ጨምራለሁ ይባላል። አመት ይመጣል፣ ሌላ ቀዳዳ ይከፈታል። አሁንም አመት ከሰራውኝ ይበቃኛል እንላለን። አሁንም ሌላ ቀዳዳ ይከፈታል። በቃ ሀገራችን ላይ ንጹህ ነው። ከእናንተ የሚመኝ የለም። ለማን አልሰጠውም ብላችሁ አትጨነቁም። ንጹህ ፍሪ ሆናችሁ ትኖራላችሁ። በተለይ ቤት ያላችሁ እህቶች ነግ ዛሬ ሳትሉ ወደ ቤታችሁ ግቡ። ያላገባችሁ አግቡ፣ ያገባችሁ ደግሞ ውለዱ። የወለዳችሁ ደግሞ ልጆቻችሁን በስርዓት አሳድጉ። ለልጅ የእናት ትንፋሽ ያስፈልገዋል። ብታምኑም ባታምኑም የፈለገ ብር ላኩለት፣ የፈለገ ልብስ ላኩለት፣ የእናት ትንፋሽ ያስፈልገዋል። አሁን የወንዱ ልጅ ዛሬ ይሄ ቤት የጠረግ ነው፣ ይሄንን መጅልስ ያነሳ ነው ከሱ ጋር ነው። ምንም አይነት ሙያ የለውም። አሁን የሆነ ሱቅ ከፍቼ ብሰጠው ሱቅ ውስጥ ተውት፣ እሺ ለመላላክ ራሱ ሌላ ቦታ በወስደው ምንም አይነት አያውቅም፣ ምንም አያውቅም። ቤተሰቦቼም እናቱ ርቃ ነው ያለችው፣ እንደዚህ ካልነው እንደዚህ ካላክ ነው ይከፋብናል እያሉ አይልኩትም ነበረ። እና የእናት አያያዝ እናት የልጅ አያያዝ ብትመታም ብትጮህበትም ያምርባታል። እና ልጆቻችሁን አሳድጉ። በቃ ዱንያ አትሞላም። ወደ ሀገር ግቡ። ንጹህ ጭንቅላታችሁን ተጠቀሙበት። በቃ ይሄ ደግሞ እንትን አይደለም። ይሄ ማለት እንትን ነው። ይሄ ምንድን ነው? ሂና ነው። ጥላሸት ነካሽ ምናምን ትበሉኝ ፕሊዝ። ጥላሸት እንኳን አልነካኝም። እዛው ታጠባለሁ ወደ ቤቴ ስገባና እና ጭንቅላታችሁን ተጠቀሙበት እያላችሁ በጣም ብዙ እህቶች መጥተው እዚህ ወላሂ ጭንቅ አስጠልቷቸው፣ የሰው ድምፅ አስጠልቷቸው፣ ከሰው ጋር ቁጭ ብለው መናገር አስጠልቷቸው ጓዳ ውስጥ የተቀመጡ አሉ። እዚህ ስትመጡና እዛ ስትኖሩ የተለያየ ነው ጭንቅላታችሁ በራሱ። እዚህ ስትመጡ የሆነ ነገር ትሆናላችሁ። ቶሎ ብላችሁ ኑ ነው የምለው እኔ። እድሜያችሁን ሳትፈጁ ቶሎ ብላችሁ ኑ። እንደመጣችሁ ሳይለንት ሁኑ። ለአጎቴ ለወንድሜ ለእህቴ አትበሉ። እንግዶች ናችሁ። ቁጭ በላችሁ እንግድነታችሁን ጨርሱ። ስራ ከፍታለሁ፣ ለቤቴ የሆነ ነገር እገዛለሁ ምናምን እንዳገዙ ቁጭ። እኔ ይኸው 4 ወር ይሆናል። እኔ ለቤቴ ብዬ ምንም የገዛው ነገር የለም። ምንም ለእናቴ ብዬ ለእህቴ ብዬ ምንም የገዛው ነገር የለም። አፌን ሳይለንት አድርጌ ነው የተቀመጥኩት። እንደ ግድ የሆነ ነገር ስመጣ ግድ የሆነ ነገር ነበረ። የቤት ቁሳቁሶች ዝም ብሎ እነሱን አድርጌያለሁ። ከዛ ባሻገር ግን የሆነ ይውኝ በኋላ ያዙኝ እንደሚመጣ አውቃለሁኛ። ምክንያቱም እኔ ከዚህ በፊት መጥቼ አይቻለሁኝ። ብዙ ጓደኞችም ስላሉኝ እማራለሁኝ። ስለዚህ ምንድን ነው የምላችሁ እኔ ቢያንስ 200,000 300,000 ባንክ አካውንታችሁ ውስጥ ካለ እንደሌለ ቆጥራችሁ ኑና ቤተሰቦቻችሁ ጋር ሆኑ ነው የምለው። ያለዛ ደግሞ እኔ ጋር ነው፣ እኔ ጋር ቀጥ ብላችሁ ነው። እኔ መስመር አስይዣችሁ የፈለጋችሁበት ሀገር እሸኛችኋለሁ። ባለፈው ቪዲዮ ላይም ሰርቻለሁ። እውነቴን ነው። በቃ ይኸው ነጠጥ ያለ ቤት አለ፣ ብርድ ልብስ በሻ አለ። ፏ ብለን እንተኛለን እዚህ ጋር እግራችን ሰቅለን። ከዚህ ማን ያስከፍተላል አንልም። ክራይ ቤት አይደለም፣ የራሴ ቤት ነው። ስፈልግ እከፍታለሁ፣ ስፈልግ አልከፍትም። መብቴ ነው። ስልኬን ሳይለንት አድርጌ እግሬን ሰቅዬ ተኛለሁ። አያችሁ፣ ማን ይቀሰቅሰኛል? ማን ይመጣል? ማን እንዲህ ልልም። ህፃን ልጅ የለብኝም። ለጥ ብለን እንተኛለን። 15 1 ወር ከፈለጋችሁ፣ ከዛ ሸኛችኋለሁ። አስባችሁት? አእምሯችሁ ወደዚህ ሲመለስ፣ አእምሯችሁ ዘና ሲል፣ አእምሯችሁ የሀገሩን አየር የሀገሩን ሁኔታ ከቀሰመ በኋላ ከተደባለቃችሁ በኋላ ወደ ሀገራችሁ ሸኛችኋለሁ። እንደው ሰው የሌላችሁ የሚያረጋጋኝ ሰው የለም እንደዚህ ብላችሁ የምትበሳጩ እህቶች እኔ ጋር ደውሉ። እኔ አለው ምንም ወጪ ሳልጠይቃችሁ አቆይቻችሁ ወደ ሀገራችሁ ሸኛችኋለሁ ቢኢዝኒላህ ኢንሻአላህ። ምክንያቱም በቃ እኔ ወደ 10 ዓመት ነው የቆየሁት ሰው ሀገር ላይ። ከመጣሁኝም በኋላ በጣም ብዙ በደል ደርሶብኛል፣ ከቤተሰቤ ከማንም አይደለም። እና የአረብ ሀገር ሴት ተብላ ልፋቷ አልታወቀላትም፣ ኑሮ አልታወቀላትም፣ የምትገፋው ተራራም አልታወቀላትም፣ ማንም አላወቀላትም። ስለዚህ እኛው በእኛው ብንደጋገፍ ቢኢዝኒላህ ነገ ለጀነት